ሰላም ተወዳጆች እስልምና መጻሕፍት በሁለት ቦታ መክፈል ይቻላል። አንደኛው ከመጽሐፉ ሰዎች መጽሐፍ ውጪ ተወስደው በቁርአን ላይ የተጨመሩና መሐመድ ከራሱ አንቀጾ የተናገራቸው ንግግሮች ያሉበት መጽሐፍት አለ። በሁለተኛ ደረጃ ደግሞ ከቶራና ኢንጂል ተሰርቀው በቁርአን ውስጥ የተጨመሩ ጉዳዮች አሉ። በጣም የሚገርመው ከመጽሐፋችን ከቶራና ኢንጂል ተሰርቀው በቁርአን ውስጥ የተጨመሩ ጉዳዮችን እያነሱ ቶራትና ኢንጂልን ሲቃወሙ የዘንድሮ ኡስታዞችን እናያቸዋለን፣ እንመለከታቸዋለን። የምንጠይቃቸውን ጥያቄ እነዚህ አስተምሮች ሐሰት ከሆኑ ስለምን መሐመድ በቁርአን ላይ አሰፈራቸው የሚለውን ጥያቄ ነው። መሐመድ እነዚህን ሲወስድ በቹከላ በሩቅ ወሬ እንደገለበጠ ለምሳሌ የሙሴን እህት ማርያም የጌታችን እናት ማርያም ናት ብሎ በማሰብ የጌታችን እናት የአሮን እህት በማለት ይጠራታል እና እንደዚህ እየጠራ ሲሳሳት እናየዋለን ማለት ነው። ስለዚህ እነዚህ የወሰዳቸውን አስተምሮች ውስጥ አንደኛው ሚስጥረ ሥላሴ የሥላሴ አስተምሮ ነው። እኛ ክርስቲያኖች የምናመልከው እግዚአብሔርን ቃሉንና መንፈሱን ነው። ማንም ሰው የፈጣሪን ቃል ከፈጣሪ ጋር የፈጣሪ መንፈስ ከፈጣሪ ጋር አጋራክ ሊለኝ አይችልም። እኛ የምናመልከው እግዚአብሔርን ቃሉንና መንፈሱን ነው። መሐመድ ደግሞ አላህ ከሊመቱና ሩሁ የሚል አላህ ቃሉና መንፈሱ የሚል አስተምሮ እንዳለው በዚህ በቁርአን ሱራ ምዕራፍ 451 ላይ እናያለን። ሱራ ምዕራፍ 451 ላይ ስንመለከት አላህ ቃሉ መንፈሱ የሚል አስተምሮ አለው። እዚህ ጋርም ሳሂህ ቡኻሪ ሳሂህ ሙስሊም ሐዲስ 28 ላይ አላህ ተመልከቱ ወከሊመቱ ወሩሁ አላህ ቃሉና መንፈሱ የሚል እናገኛለን ማለት ነው። አላህ ቃሉና መንፈሱ የሚል አስተምሮ ስላለው ማለት ነው። እዚህ ጋርም በዚህ በሳሂህ ቡኻሪ ላይ እንደምትመለከቱት ሐዲስ 3435 ላይ ምን ይላል? አላህ ወከሊመቱሁ ወሩሁ አላህ ቃሉ እና መንፈሱ የሚል እናገኛለን ማለት ነውና አላህ ቃሉ እኛ የምናመልከው እግዚአብሔርን ቃሉና መንፈሱን ነው። ማንም ሰው እግዚአብሔርን ቃሉን ከቃሉ ጋር የእግዚአብሔርን ቃል ከእግዚአብሔር ጋር የእግዚአብሔርን መንፈስ ከእግዚአብሔር ጋር አጋራክ ሊለኝ አይችልም። እኛ የምናመልከው እግዚአብሔርን ቃሉና መንፈሱን ነው። መሐመድም አላህ ቃሉና መንፈሱ የሚል አስተምሮ አለው ማለት ነው፣ ስለገለበጠው ማለት ነው። ሁለተኛው ሚስጥረ ሥጋዊ ነው። ሚስጥረ ሥጋዊ ማለት የአምላክ በሥጋ መገለጥን የምንናገርበት ነው። ከእግዚአብሔር ቃሉና መንፈሱ ውስጥ አንዱ አካል ቃል ለኛ ሲል በሥጋ መገለጡን የምንናገርበት ወይ ደግሞ የምናስተምርበት አስተምሮ ነው። ሚስጥረ ሥጋዊ ወይ ኢንካርኔሽን የምንለው ማለት ነው። እዚህ ጋር በቁርአን ሱራ 471 ስንመለከት ምን እንደሚለው አልቃሃ ኢለ መርየም ወሩሁ ሚንሁ ነው የሚለው። እዚህ ጋር ካያችሁ ወከሊመቱሁ አልቃሃ ኢለ መርየም ይላል። መርየም ላይ የተጣለ የአላህ ቃል ነው የሚለው። ይሄ አልቃሃ የሚለው ቃል ተጣለ ወረደ የሚለውን የቁርአን ክፍል እንትን ይልናል። እቺ አልቃሃ የምትለው ቃል ማለት ነው። እና እንደሚለው መርየም ላይ የተጣለ የአላህ ቃል ነው ይላል። ማን? ኢሳ ይላል። መርየም ላይ የተጣለ የአላህ ቃል ነው ይላል። ይሄ ማለት መርየም ላይ ሳይጣል በፊት መርየም ላይ ሳይወርድ በፊት ነበረ ማለት ነው። ወደ መርየም ላይ ሳይወርድ በፊት የነበረ ስለሆነ ምን አለ? ኢሳ መርየም ላይ የተጣለ መርየም ላይ የወረደ የአላህ ቃል ነው ይላል። ስለዚህ የአላህ ቃል መርየም ላይ ይወርዳል እና ከስጋዋ ስጋ ከነፍሷ ነፍስ ነስቶ ይዋሃዳል። ከዛ ኢሳ ይባላል ማለት ነው። ኢሳ ይወለዳል ማለት ነውና አስቀድሞ ይሄ የሚያሳየን አስቀድሞ ኢሳ በመርየም ማህፀን ብቻ የተፈጠረ ሳይሆን አስቀድሞ የአላህ ቃል እንደሆነ የአላህ ቃል አስቀድሞ ከአላህ ጋር የሚኖረው የአላህ ቃል መጥቶ በመርየም ስጋ ከስጋዋ ስጋ ከነፍሷ ነፍስ ነስቶ እንደተወለደ የሚያሳየን ነው ማለት ነው። ሶስተኛው ሚስጥረ ጥምቀት ነው። ሚስጥረ ጥምቀት እንግዲህ በቤተክርስቲያናችን አስተምሮ ጌታችን መድኃኒታችን ኢየሱስ ክርስቶስ ያመነ ይጠመቅ ይድናል በማለት ያዘዘን ትእዛዝ ነው። በቁርአን ላይም እንደዚህ ኮፒ ተደርጎ ቁርአን ሱራ 238 ላይ በዚህ መልክ ቀርቧል። አላህን ተፈጥሮን መንክር እምነት ያዙ በመንከርም ከአላህ ይበልጥ ያማረ ማን ይላል። አረበኛውን ደግሞ ስትመለከቱት ማጥመቅ ነው የሚለው። በማጥመቅም ከአላህ ይበልጥ ያማረ ማን ነው በማለት አላህ አጥማቂ እንደሆነ ይነግረናል ማለት ነው። ሌላው ሚስጥረ ቁርባን ነው። እንግዲህ ሚስጥረ ቁርባን ጌታችን ከሰማይ የወረድኩ ምግብ እኔ ነኝ በማለት በሚዳሰስ ሳይሆን ፍጹም መንፈሳዊ በሆነ መልኩ በቀራንዮ የፈሰሰው የጌታችን ስጋና ደም በአማኞች ሕይወት ውስጥ የሚሰራውን ኃይል የምንበላበትና የምንጠጣበት እና እንዲሁም ደግሞ የዘላለም ሕይወትን የምናገኝበት ቁርባን ነው ማለት ነው፣ ወይም ማዕድ ነው ማለት ነው። በቁርአን ላይም በሱረቱል ማኢዳ ምዕራፍ 514 ላይ ስንመለከት እዚህ ጋር ቁርአን ሱራ ምዕራፍ 514 ላይ ምን ይላል? ሐሳቡን ያስቀምጠዋል። የመርየም ልጅ ኢሳ አለ ጌታችን አላህ ሆይ ለኛ ለመጀመሪያዎቹና ለመጨረሻዎቹ በዓል መደሰቻ የምትሆን ይሄ ማለት መጀመሪያና መጨረሻ የሚባለው ለዘላለም ማለት ነው። በዓል መደሰቻ የምትሆን ካንተ ተአምር የሆነውን ማዕድ ከሰማይ በእኛ ላይ አውርድ ይላል። ኢቭን በዚህ ምክንያት ነው ሱረቱል ማኢዳ የምግብ ምዕራፍ የተባለው ማለት ነው። ሱረቱል ማኢዳ ሱራ ምዕራፍ 5 የማዕድ ምዕራፍ ነው የሚባለውና ይህንን ማዕድ አውረደልን። ይሄ ማዕድ ለምን የሚሆነው? ለዘላለም የሚሆነው ለመጀመሪያ ለመጨረሻዎቹ መደሰቻ እዚህን ዘላለም መውረሻ የሚሆን ነው እና ይህንን ማዕድ ምን አለው?
አውርድልን ከሰማይ በእኛ ላይ አውርድ ሲለው እንሰማለን። እንግዲህ ከክርስትና ሰብ የተሰረቀ ነው። የዮሐንስ ወንጌል ምዕራፍ 6 ላይ ወንጌላችን እንጂላችን ስናነብ ምን የሚል እናገኛለን? አነ ሁወ ኩብዙል ሀያ አለዚ ነዘለ ፊስ ሰማ አባኡኩም አከሉል መና ወማቱ፣ አባቶቻችሁ መና በልተው ሞቱ፣ ከሰማይ የወረድኩ መና እኔ ነኝ እያለ ጌታችን መድኃኒታችን ኢየሱስ ክርስቶስ ይናገራል ማለት ነውና እዚህ ጋር ደግሞ ኢየሱስ ወይ ኢሳ እንደጠየቀ አድርጎ ነው ለማቅረብ የሚሞክረውና ፓራፍሬዝ ተደርጎ የቀረበ ነው። ፓራፍሬዝ ተደርጎ የቀረበ መሆኑን የምንረዳበት ነው። ሌላው የሚስጥረ ትንሣኤ ሙታን ነው። ከሞት በኋላ ህይወት እንዳለ የምንናገርበት ነው። ቅዱስ ጳውሎስ ይሄንን ከሞት በኋላ አይን ያላያት ጆሮ ያልሰማት ሀገር እግዚአብሔር ለወዳጆቹ እንዳዘጋጀ ይነግረናል። ተፍሲራት የሐዲሳትንም ስንመለከት ተመሳሳይ ሐሳብ ያለው አይን ያላያት ጆሮ ያልሰማት ብሎ በሐዲሱ መሐመድ ያሰፈረው ሰሂህ የሆነ ሐዲስ አለና ጀስት ከኛው ኮፒ ያደረገ ነው። ሌላ ኬትም ያመጣው አይደለም ነው። ሌላው የኢሳ አምላክነት ነው። የጌታችን መድኃኒታችን ኢየሱስ ክርስቶስ አምላክነት ነው። ጌታችን መድኃኒታችን በዕብራውያን መጽሐፍ ቅዱሳችን በግልጽ ኢየሱስ ክርስቶስ ፈጣሪ እንደሆነ ዕብራውያን ምዕራፍ 1 ላይ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉም ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ ይላል። ዓለማትን በፈጠረበት በልጁ በዚህ ዘመን ተናገረ ይላልና ክርስቶስ ዓለማትን እንደፈጠረ የእግዚአብሔር ልጅ ዓለማትን እንደፈጠረ ይነግረናልና መሐመድም እዚህ ጋር ኢሳ ፈጣሪ እንደሆነ ቁርአን ሱራ ምዕራፍ 3 ቁጥር 49 ላይ ኢኒ አክሉቁ ለኩም ሚነ ቲኒ ከየተት ጠይሪ እኔ ለእናንተ ከጭቃ እፈጥራለሁ በእርሱም ተነፍስበታለሁ ይላል። እዚህ ጋር ምንድነው እፈጥራለሁ ነው የሚለው። እኔ በማምንበት መጽሐፍ እፈጥራለሁ የሚለኝ አካል እርሱ ለኔ ፈጣሪ ነው። ፈጣሪ መፍጠርን ካጋራ እንደ ፈጣሪ አጋሪ ማን አለ? አላህ መፍጠርን ካጋራ እንደ አላህ አጋሪ ማን አለ? በዚህ ዓለም ላይ አታጋሩ እያለ ነገር ግን መፍጠርን ለኢሳ ከሰጠውና ኢሳ በቃል በቃል እፈጥራለሁ ካለ እንደ አላህ አጋሪ ማን ነው ጥያቄያችን። ስለዚህ ይሄን ሁሉ የሚያሳየን ኢሳ እንደ እስልምና አስተምሮ የአላህ ቃል እንደሆነና የአላህን ቃል ከአላህ ጋር አጋራከ እንደማንለው ሁሉ ኢሳ አምላክ ነው ማለታችን ማጋራት እንዳልሆነ የአላህ ቃል አስቀድሞ በኢሳ በስጋ ከመገለጡ በፊት የአላህ ቃል ስለነበረ ከአላህ ጋር የነበረ ነው ማለታችን እና በዚህ ማመናችን ማጋራት እንዳልሆነ የምንረዳበት ነው ማለት ነው። ሌላው ስቅለት ነው። ስቅለት ግልጽ ነው። ጌታችን የዮሐንስ ወንጌልን ምዕራፍ 19 ስናነብ ቅዱስ ዮሐንስ በግልጽ ስለተመለከተው ነገር ይነግረናል። ዮሐንስ ወንጌል ምዕራፍ 19 ላይ አንዱም በዚህ አንዱም በዚያ ኢየሱስንም በመካከላቸው ሰቀሉት ያለ በግልጽ ይነግረናል ማለት ነው። ይሄን አስተምሮ መሐመድ ወስዶት ቁርአን ሱራ ምዕራፍ ሱረቱል መርየም ሱራ ምዕራፍ 19 ላይ በተወለድኩ ቀን በመሞትበት ቀን ሕያው ሆኜ በመቀሰቀስበት ቀን ሰላሙ በእኔ ላይ ነው እያለ ይናገራል። ብዙ ቦታ የእስልምና ተፍሲራትም ጨምረው ኢሳ እንደተሰቀለ የሚናገሩበት የቁርአንና የሐዲሳት ክፍል አለ። ኢኒ ሙተወፊካ ወራፊካ ኢለየ እኔ እንድትሞት አደርጋለሁ ከዛም አነሳለሁ የሚልም ሱራ ምዕራፍ 3:55 ላይ በቁርአን ላይ ሰፈራለና ከዛ ከመጽሐፍ ቅዱስ የገለበጠው ሌላ እኛ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ብለን እናምናለን። አብና ልጁ ብለን እናምናለን። በዚህ በቁርአን ሱራ ምዕራፍ 90 ላይም ስንመለከት ሱረቱል በለድ ላይ ማለት ነው የእግዚአብሔር ልጅነትን ማለት ነው እንደዚህ ይላል። ወወለዱን ወማ ወለድ ይላል። ወወለዱን ማለት በወላጁና ወማ ወለድ በተወለደው እምላለሁ ይላል። በወላጁና በተወለደው እምላለሁ ይላል። ይሄንን ተፍሲራቱ ዝም ብለው ገመቱ በአደምና በዘሮቹ ሁሉ ማለት ነው ምናምን እያሉ ገመቱ። ኢቭን አማርኛው በወላጅም በወለዳቸውም ብለው አብዝቶታል። ነገር ግን አረበኛው አያበዛውም። በወላጁና በወለደው ነው። እንግዲህ በወላጁና በወለደው ማለት እንግዲህ መሐመድ ከመጽሐፍ ቅዱስ ሲገለብጡ ነበር። ኢቭን በመጠራጠር ውስጥ ብትሆን ጠይቅ ተብሏል። ሱራ ምዕራፍ 10 ቁጥር 94 ላይ። ስለዚህ even the prophet used to copy from the people of the book መሐመድ ከክርስቲያኖች መጽሐፍ ላይ ይገለብጥም ነበር የሚል አለ በሐዲስ ላይ ሰፈረ ማለት ነው። ሳሂህ ቡኻሪ 5917 ላይ ማለት ነው። ስለዚህ መሐመድ በዛ ዘመን ይገለብጥ ስለነበረ ላይክ ይሄንን ከዚህ ተነስተን መሐመድ ገልባጭ መሆኑን ከኛ ይጠይቀን ነበር። ተነስተን ይሄ ወወለዱን ወማ ወለድ በወለደውና በወላጁና በልጁ ያለው በአብና በወልድ በኢየሱስ ክርስቶስ እንደሆነ መናገር ይቻላል ማለት ነው። መሐመድ ከኛ ጋር ካለው ቅርርብነት ወኢላህና ወኢላኩም አምላካችንም አንድ ነው ይል ነበር መሐመድ። እኛን ክርስቲያኖች አትቃወሟቸው ይል ነበር። ላቱ ከዚህ አለል ኪታብ የመጽሐፉ ሰዎችን ሐሰት አታድርጉባቸው ይል ነበር። የመጽሐፉ ሰዎችን ተከተሏቸው ይል ነበር መሐመድ። ሳሂህ ቡኻሪ ላይ ሊተጥበኡነ ሰነነ መን ካነ ቀብለኩም የሸሪን ጉድጓድ እስኪገቡ ድረስ የመጽሐፉ ሰዎችን ተከተሏቸዋላችሁ ብሎ መሐመድ የተናገረበት አለ። መጽሐፋችን ብርሃን እንዳለበት ወአተይናሁ ኢንጂለ ፊሂ ሁደን ወኑር በእንጂል ውስጥ ብርሃንን አደረግን ብርሃን ያለባትን እንጂልን አወረድን እያለ ይናገራል። እና በመጽሐፋችንም እኛ መዳኘት እንዳለብን ወላያኩም አህለል እንጂል ቢማንዘለላሁ ፊ አላህ ባወረደላቸው መጽሐፍ የእንጂል ባለቤቶች ይፈርዱ እያለ ይናገር ነበርና ዲስ ማች ከዚህ አንፃር የዚህን አውድ ስንመለከት ወወለዱን ወማ ወለድ የሚለው
በወለደውና በወላጁና በልጁ በተወለደው የሚለው አብና ወልድን መሆኑን ወልድ ኢየሱስ መረዳት እንችላለን። እና ለምንስ ታዲያ ይሄን ደግሞ የሚቃረኑ የቁርአን ክፍሎች አሉ ብትሉ መሐመድ ከኛ ከክርስቲያኖችና ከይሁዶች ከተጣላ በኋላ ኢቭን እንድንገደል መጥፎ ፍጥረታት እንደሆነ ሱራ ምዕራፍ 98 ላይ እንድንገደል ሱራ ምዕራፍ 9:28 ላይ ያሰፍራልና እርሱ ከኛ ከተጣላ በኋላ ተቃራኒ ማድረግ ዘመቻ ስለከፈተብን ነው። ከዚህ አንፃር መረዳት ይቻላል ነው። ወስብሐት ለእግዚአብሔር።